ጤና ይስጥልኝ አድማጮቻችን እንደምን አላችሁ? እንደምን ሰነበታችሁ? ግርማ ካሳ ነኝ። ይህ ዋሜራ ነው። በዛሬው የዋሜራ መርሃ ግብራችን የፋኖች አንድነትና የደጋፊዎች አቋም በሚል ርዕስ ስር አንዳንድ ዝግጅት ይዤላችሁ መጥቻለሁ። ይህን የማደርግበት ዋና ምክንያት ምንድን ነው? በተለይ ከፋኖ አንድነት ጋር በተገናኘ አንዳንድ አስተያየቶች ይሰጣሉ። ፋኖ የህዝብ ነው። ፋኖ ከህዝብ የወጣ ነው እና ይሄ ከህዝብ የወጣ ፋኖ የህዝብ የሆነ ፋኖ ህዝብ ካልደገፈው ወደፊት መሄድ አይችልም። የህዝብ ድጋፍ ካላገኘ፣ ህዝብ ከጎኑ ካልቆመ፣ ህዝብ ያልደገፈው ነገር ውጤታማ አይሆንም። ስለዚህ ህዝብ ደግሞ ፋኖ ድልን የሚጠብቅ ከሆነ፣ ውጤት የሚጠብቅ ከሆነ፣ ህዝብም ደግሞ ማድረግ ያለበትን ማድረግ አለበት። ስለዚህ ፋኖ ማለት የህዝብ አካል እንደመሆኑ መጠን የፋኖ ድል የሚወሰነው ወይ ፋኖ ውጤት የሚወሰነው አንዱ ብዙ ነገሮች አሉ። አንዱ በህዝብ መደገፉና በህዝብ ተገቢውን ድጋፍ ማግኘቱ። የህዝብ አካል ደግሞ አገር ቤት ያለው ማህበረሰብ አለ። አገር ቤት ካለው ማህበረሰብ በተጨማሪ ደግሞ አገር ቤት ያለው ማህበረሰብ በየቦታው የሚበሉትን እያቀረበ የሚያስፈልጋቸውን ነገር ሁሉ እያደረገ ፋኖችን በጣም በሚያስገርም ሁኔታ እየደገፈ ያለ ነው። እውነት ለመናገር ከሆነ አሁን ፋኖ ያለበት ደረጃ አገር ቤት ያለው ገበሬው፣ ነዋሪው በጎንደር፣ በጎጃም፣ በወሎ፣ በሸዋ፣ በወለጋ ከጎናቸው ባይሆን ከጎናቸው ባይሰለፍ እሱ እየራበው ፋኖችን እያበላ እሱ መሬት ላይ ተኝቶ ፋኖችን አልጋ ላይ እያስተኛ እየተንከባከበ እግሮቻቸውን ህዝብ ደጀን ባይሆናቸው ኖሮ ፋኖች የትም አይደርሱም ነበር። በተለይ የህዝብ አካል የሆነው ደግሞ በዳያስፖራ የሚኖረው ማህበረሰብ አለ። ይሄ በዳያስፖራ የሚኖረው ማህበረሰብ በጣም 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 ትልቅ ማህበረሰብ ነው። ህዝብ ይወጣል። ነገር ግን እውነትን እናገር ከተባለ ዳያስፖራው ፋኖን መደገፍ ያለበትን ያህል ደግፏል ብሎ መናገር ያስቸግራል። ይሄ በጣም ያሳዝናል። እንደ ማህበረሰብ ልናፍርበት የሚገባ ነው። ዩቱብ እንከታተላለን፣ ዜና እንከታተላለን። ፋኖች ምን አደረጉ፣ ምን ደረሰ ብለን ጠዋት እንከታተላለን። ጠዋትና ማታ የአብይ አህመድን አገዛዝ እንረግማለን። ጠዋትና ማታ በቃ ምሁሮች በሏቸው፣ የፖለቲካ ሊቅ በሏቸው፣ የዲያስፖራ ያሉት በሏቸው፣ በዲያስፖራ የሚደረጉ ስብሰባዎችን በሏቸው። እስቲ ቪዲዮዎችን ተከታተሉ። የሚቀርቡ ቪዲዮዎችን ብትከታተሉ አብይ እንዲያደረገ፣ ብልጽግና እንዲያደረገ፣ በአማራው ላይ ጄኖሳይድ ተፈጸመ፣ እንደዚህ ገባ፣ እንዲወጣ፣ እንዲሄደ ብሶት ማሰማት ብቻ ነው የዲያስፖራ ስራ። ነገር ግን ከዛ ባለፈ ተግባራዊ በሆነ መንገድ ብሶት ከማሰማት ባለፈ ተግባራዊ በሆነ መንገድ ኢትዮጵያ ውስጥ ያለውን ሁኔታ ለመቀየር ምን እናደርግ በሚለው ነገር ላይ ግን ስራ የለም። ኢትዮጵያ ውስጥ ያለውን ሁኔታ ለመቀየር ደግሞ በዋናነት አገር ቤት ውስጥ እየታገለ ያለ ፋኖ ሆኖ እያለ ይሄንን ፋኖ እንዴት እናጠናከር፣ እንዴት እናደራጅ፣ እንዴት አሁን ካለበት ሁኔታ አንድ እርምጃ፣ ሁለት እርምጃ፣ ሶስት እርምጃ ወደፊት እንዴት እናድርግ፣ በፋኖ መካከል ያለው ችግር እንዴት እንዲፈታ እናድርግ፣ በፋኖ መካከል ያለው ክፍተት እንዴት እንዲሞላ እናድርግ፣ ስንጥቁ እንዴት እንዲጠገን እናድርግ በሚል ፕሮአክቲቭ በሆነ መንገድ፣ ተግባራዊ በሆነ መንገድ ግን የሚሰሩ የዳያስፖራ አባላት በጣም ትንሽ ናቸው። አንዳንዶቹ ምን ይላሉ? ፋኖ አንድ አልሆነም፣ ፋኖ አንድ ካልሆነ አንደግፍም የሚል አስተያየት የሚሰጡ ሰዎች አሉ። እኔ ለምን እንደዚህ አይነት አስተያየት የሚሰጡ ሰዎችን በሁለት ነው የምከፍላቸው። ፋኖ አንድ ካልሆነ አንደግፍም የሚል አስተያየት የሚሰጡትን በሁለት ነው የምከፍላቸው። አንዳንዶቹ መጀመሪያውኑ መደገፍ የማይፈልጉ ናቸው። መደገፍ የማይፈልጉ ወይ የብልጽግና ደጋፊ፣ በልባቸው የብልጽግና ደጋፊ፣ አገር ቤት ቢዝነስ ያላቸው፣ ኑሮ ያላቸው፣ የተለያየ ነገር ያላቸው፣ ነገር ግን በቃ ፋኖን ከደገፉ ችግር ውስጥ እንገባለን ብለው ከግለሰብ ከጥቅም አንጻር ፋኖን መደገፍ የማይፈልጉ፣ ነገር ግን ፋኖን ተቃዋሚ ነው ደግሞ ተብሎም ደግሞ እንዲታሰቡ አይፈልጉም። ስለዚህ አንደኛውን እንደነ አቤ ቶክቻው፣ እንደነ ደሳለኝ፣ እንደነ ሲሳይ አጌና ምናምን ያሉት አንደኛውን የለየላቸው የአብይ ደጋፊዎች ናቸው። ከነሱ ፋኖን እንዲደግፉ ምን ጠብቀው ነገር የለም።
እነዚህ ግን በልባቸው ግን አብይን የሚደግፉ በልባቸው ግን ስርዓቱ እንዲቀጥል የሚፈልጉ ናቸው። በልባቸው በቃ በጥቅም ምክንያት ቢፈልጉም ደግሞ በተለያየ መንገድ ስለተያዙ ጥቅምም ምናምንም ስለተያዙ ብዙ ጊዜ ኢትዮጵያም ስለሚመላለሱ የሚሆን በተለያየ መንገድ ግን በቃ ከፍርሃት የተነሳ መደገፍን ቢፈልጉ መደገፍ የማይፈልጉ ሰዎች እነዚህ መደገፍ የማይፈልጉ ሰዎች ፋኖን ለምን አትደግፉም ሲባሉ ማምለጫ መንገድ ምን አላቸው? ፋኖ አንዱ መቼ ሆነ ይሏቸዋል። ፋኖ አንድ መቼ ሆነ ላለመደገፍ ፋኖን አንድ መቼ ሆነ ይሏቸዋል። ደግፉ ስትሏቸው ከዚህ በፊት በፋኖ ውስጥ የተፈጠሩትን ችግሮች ይጠቅሱላቸዋል። እንዲሆኑ እንዲገብቶ እንዲወጡ ይሏቸዋል። በፋኖ ውስጥ ችግር የለም ያለ ማን ነው? በፋኖ ውስጥ ስህተት የለም ያለ ማን ነው? በፋኖ ውስጥ ፋኖቹ እኮ ሰዎች ናቸው። እንደ ሰዎች ደግሞ ይሳሳታሉ። እያደረጉት ያለው እኮ የዕቃቃ ጨዋታ እኮ አይደለም። እያደረጉት ያለው የትጥቅ ትግል ነው። በትጥቅ ትግል ውስጥ መውደቅ መነሳት አለ። ስህተቶች ይሰራሉ። ስህተቶች ካሉ እንዲታረሙ፣ ክፍተቶች ካሉ እንዲሞሉ ማገዝ እንጂ እየደገፉ እያገዙ ስህተቶች እንዲማሩ ማድረግ እንጂ እንዲሁም ሰበብ እየተፈለገ ስህተት ፋኖ ላይ ስህተት እየተፈለገ እንደዚህ ነው እንደዚህ ነው እየተባለ ላለመደገፍ መሸሽ ማለት ላለመደገፍ ስለማይፈልጉ ነው። እና እንዲህ አይነት ፋኖች አሉ። መደገፍ የማይፈልጉ ሰዎች አሉ። መደገፍ ስለማይፈልጉ ያ እንዳይታወቅባቸው ሰበብ ያበዛሉ። ፋኖ አንድ ስላልሆነ ነው የሚለው እና ይሄ አንደኛው ክፍል ነው። ሁለተኛው ክፍል ደግሞ በፋኖ ውስጥ እየተፈጠረ ያለው ነገር ያበሳጫቸዋል። ፋኖን የሚደግፉ የነበሩ ለፋኖ ብዙ ነገር ሲሰሩ የነበሩ እኔ ማውቃቸው ፋኖን ይደግፉ የነበሩ በጣም ብዙ ሰዎች አሁን ፋኖ አንድ ካልሆኑ አንደግፍም ያሉ ሰዎች አሉ። እና እነዚህ ሰዎች ፋኖን መደገፍ ስለማይፈልጉ አይደለም። በፋኖ ውስጥ የተፈጠሩ አንዳንድ ክፍፍሎች በተለይ በሸዋ አካባቢ በነሻለቃ መከታው ማሞ ሸዋን እንጠቀልላለን ብለው ውጊያ ከፍተው ብዙ ደም በማፍሰሳቸው በዛ በቃ አንድ ሊሆኑ ባለመቻላቸው በዛ በጎንደርም እንደዚሁ በተፈጠሩ በዛ የተናደዱ እነዚህ እርስ በርስ የሚገዳደሉ አንድ መሆን ያቃታቸው እነዚህ የማይረቡ ናቸው እነዚህ በሚል ተናደው ፋኖን አንድነትን አንፈልግም የሚሉ እንዴት አንድ አይሆኑም በሚል ሰው እየሞተ አሁን ሰሞኑን እንዳያችሁት የጡቶች ሁሉ የእህቶች ጡቶች ሁሉ እየተቆረጡ ነፍሰ ጡር ሴት ሆዷ እየተቀደደ በድሮን ህፃናት እያለቁ በትምህርት ቤቶች ላይ በመናኸሪያዎች ላይ በክሊኒኮች ላይ ድሮን እየተደረገ የጦር ወንጀል እየተፈጸመ እነሱ ግን አንድ መሆን አቅቷቸው እነዚህ የማይረቡ ብለው እንደውም የማይሆን ስድብ የሚሳደቡ ሰዎች አሉ። እኔ ማለቸው አይናቸውን ማየት አንፈልግም የሚሉ የፋኖ መሪዎች ከንዴት የተነሳ እና ይሄ ንዴት ከየት ነው የመነጨው ደግሞ ብትሉ ይሄ ንዴት የመነጨው በአገዛዙ እየተፈጸመ ያለው ግፍ ጽዋውን ሞልቶ ስለፈሰሰ ጣራ ላይ ስለደረሰ በጣም በቃ ይሄንን አገዛዝ በጣም ከመጥላታቸው የተነሳ ለድል በጣም ስለቸኮሉ በቃ ፋኖች ቶሎ አንድ ሆነው አዲስ አበባ እንዲገቡ ስለፈለጉ ኤክስፔክቴሽናቸው ላይ ስለነበረ ኤክስፔክት እንዳደረጉት እንደጠበቁት ስላልሆነ የተናደዱ ናቸው እና ከስሜት የተነሳ እና ይሄ እነዚህ ሁለቱ አሁን ይሄ መልእክት አድማጮች ተመልካቾች ይሄ መልእክት እነዚህ መደገፍ የማይፈልጉ ነገር ግን መደገፍ ስላልፈለጉ ፋኖ አንድ ለምን አልሆነም እያሉ ሰበብ የሚሰጡ ሰዎችን ለነሱ አይደለም። ይሄ መልእክት ይሄ ፕሮግራም ለነሱ አይደለም። ለምን እነሱ ድንጋይ ላይ ውሃ እንደምታፈሱ የፈለገ ነገር ብትነግሯቸው አይደግፉም። ለምን መደገፍ አይፈልጉማ። ፋኖ ለምን አንድ አልሆነም ፋኖ አንድ ካልሆነ አንደግፍም የሚሉት ሰበብ ፍለጋ። ስለዚህ እነሱ ላይ አልጨነቅም። እነሱን ወደ ጎን እንተዋቸው። እነሱ ላይ ጊዜ ማጥፋት አያስፈልግም። ኤነርጂ ማጥፋት አያስፈልግም። እነሱ ድጋፍ እንዲያደርጉ ማባበል መለመን አያስፈልግም። ስለዚህ እነሱን መተው። በነገራችን ላይ ቀላል አይደሉም። በጣም ብዙ ናቸው። ነገር ግን በቃ ተናደው በንዴት በቁጣ
በፋኖ ውስጥ የነበሩ ነገሮችን አይተው ፋኖች ለምን አንድ አልሆኑም፣ ይሄ ሁሉ ስቃይና መከራ እያዩ ለምን አንድ አልሆኑም ብለው በንዴት በቁጣ የተወሰኑትም ደግሞ ከእስክንድር ጋር በተገናኘ ፋኖን ወደ አለመርዳት ፋኖን አልረዳም ብለው እጆቻቸውን የሰበሰቡ ሰዎች ግን ለነሱ ግን ይህንን መልእክት ማለት እፈልጋለሁ እና የእነዚህ ሰዎች ንዴታቸው፣ ቁጣቸው፣ ብሶታቸው ይገባኛል። እኔም ራሴ በጣም የምናደድበት ነገር ነው። በተለይ ሸዋ እና ጎንደር እርስ በርስ ሲታኮሱ ስሰማ በእርስ በርስ ከመታኮሱም የተነሳ የሞቱ ሰዎችንም ጉዳይ ስሰማ በጣም ነው ማለት ነው። በጣም ነው ማዘን ሳይሆን በጣም ነው የምበሳጨው። አሁንም አይገባኝም። አሁንም ድረስ ወገኖቼ እነ መከታው ማሞ ከነ ኢንጂነር ደሳለኝ ጋራ አንድ ለምን እንዳልሆኑ እስካሁን ድረስ አይገባኝም። ለምን ይሄ አፋህድ የአማራ ፋኖ ህዝባዊ ድርጅት በሚል በቃ ሸዋ ራሱ የሸዋ ፋኖች አንድ መሆን አልቻሉም። በዋናነት በነ መከታው ማሞ ችግር አሁን የነ መከታው ማሞ ችግር ነው ያለው። ስለዚህ ስህተት ፋኖ ጋር የተፈጠረ ስህተት ንገረኝ የምትሉ ከሆነ ብዙ ነገራችሁ ይችላል። አንድ አለመሆናቸው ዋጋ አስከፍሎናል። አንድ አለመሆናቸው ይሄው ለሶስተኛ ዓመት አገዛዙ በተለይ በሸዋ በየቦታው ህዝብን እንዲያሸብር ምክንያት ሆኖታል። አንድ አለመሆናቸው የህዝቡን ስቃይና መከራ አራዝሞታል። እውነት ነው። ስለዚህ የነዚህ ሰዎች መናደድ፣ የነዚህ ሰዎች መበሳጨት በደንብ አድርጎ ይገባኛል። ነገር ግን አንድ ነገር መረዳት አለብን። ፋኖች ለምን አንድ አልሆኑም ብለን ለምንንዳደር ሰዎች አንድ ነገር በቀዳሚነት መናገር እፈልጋለሁ። እሱ ምንድነው ወገኖች? ፋኖች አንድ እየሆኑ ነው። አንድነት ሂደት ነው። ልክ መብራት ኦን ኤንድ ኦፍ እንደሚደረግ አይደለም። አንድነት ሂደት ነው። ኢትስ አ ፕሮሰስ። በፕሮሰስ ውስጥ ደግሞ መውጣት፣ መውረድ፣ መውደቅ፣ መሳሳት ብዙ ነገሮች ሀፕን ያደርጋሉ። ነገር ስሙዝሊ አይሄድም። ይሄንን ወቁልኝ። ስለዚህ የአንድነት ሂደት ነው። ኢትስ አ ፕሮሰስ። ስለዚህ ፋኖች አንድ እየሆኑ ነው። ፋኖች አንድ አልሆኑም የሚባለው አነጋገር ትክክለኛ አነጋገር። አዎ ፋኖች 100% አንድ አልሆኑም። ግን አሁን ባለው መረጃ 85% የሚሆኑ ፋኖች በአንድ ድርጅት ውስጥ ተሰብስበዋል። ዳኖት ጉዲንግ ያ ትልቅ ነገር አይደለም ወገኖች? ትልቅ ድል አይደለም? እና ይሄንን ተረዱልኝ። ፋኖች አንድ እየሆኑ ነው። የፋኖ አንድነት ደግሞ ሂደት ነው። አንድ ነገር ፎቅ የሚሰራ ከሆነ ወይም ቢልዲንግ የሚሰራ ከሆነ ያ ቢልዲንግ እንዲሰራ እኮ ጊዜ ይወስዳል። እዛ ቢልዲንግ ውስጥ ኮንዶሚኒየሞች ከሆኑ ቤቶች ከሆኑ እዛ ቦታ ቤቱን ገዝተን ለመኖር ሁሉ ነገር እኮ እንዲሆን ከተፈለገ እኮ 1 ዓመት 2 ዓመት እኮ ያ ቤት ምን መሆን አለበት? በደንብ መሰራት አለበት። እና ያ ፎቁ እየተሰራ ባለበት አካባቢ ደግሞ ስታልፉ ሲሚንቶ፣ አሸዋው፣ ድንጋዩ አስቀያሚ እኮ ነው አይደል እንዴ? ሁሉ ነገር ካለቀ በኋላ ደግሞ ስታዩት ያምራል። ስለዚህ አንድ ነገር ያማረ ሆኖ እንዲወጣ ከተፈለገ ጊዜ ያስፈልጋል፣ ስራ ያስፈልጋል፣ ጥረት ያስፈልጋል። ይህንን መርሳት የለብንም። ስለዚህ የፋኖች አንድነት እንዲመጣ ራሱን የቻለ የፋኖች ምን አለ ተግዳሮቶች አሉ። የፋኖ አንድነት ተግዳሮቶች አሉ። ዝም ብሎ አይደለም የፋኖ አንድነት የሚመጣው። ብዙ ፈተናዎች፣ ብዙ ውጣ ወረዶች አሉ። አንድ መርሳት የሌለብን ነገር ይሄ ሂደት አንድነትን ማምጣት ሁል ጊዜ ራሱን የቻለ ቻሌንጂንግ የሆነ ስራ ነው። አንድነትን ማምጣት በጣም ቻሌንጂንግ የሆነ ስራ ነው።
ቻሌንጂንግ የሆነ ስራ ነው እና የፋኖ አንድነት ተግዳሮቶችን እስቲ እንመልከት። የፋኖ አንድነት ተግዳሮቶችን አድማጮቻችን፣ ተመልካቾቻችን እንመልከት። እነዚህ ተግዳሮቶችን እንዴት ነው ሃንድል አድርገው ፋኖች አሁን የደረሱበት ደረጃ የደረሱት የሚለውን እንመልከት። ያንን እንመልከት። ከመቶ በላይ አደረጃጀቶች ነው የነበሩት። ከመቶ በላይ አደረጃጀቶች። እንግዲህ ይሄ ከመቶ በላይ የሆኑ አደረጃጀቶችን ወደ አንድ ማምጣት ምን ያህል ጊዜ እንደሚወስድ ማሰብ አለብን። ከመቶ በላይ የሚሆኑ አደረጃጀቶችን በማሰባሰብ በሁለት ዓመት ተኩል ውስጥ ብቻ እነዚህ 100 ነው 50 ነው 200 የሚሆኑ አደረጃጀቶች ለምን ፋኖ ሲነሳ በየቀበሌው በየወረዳው ነው የተነሳው። በየቀበሌው በየወረዳ ነው የተነሳው። ከታች ወደ ላይ ያለ አደረጃጀት አይደለም ፋኖ። ይቅርታ፣ ከላይ ወደ ታች ያለ አደረጃጀት አይደለም፣ ከታች ወደ ላይ ያለ አደረጃጀት ነው። ለምሳሌ ህወሓቶችን ብትወስዱ ህወሓቶች ደደቢት ላይ 11 ምናምን ሆነው ህወሓትን መሰረቱ፣ ድርጅቱን መሰረቱ። ድርጅቱን ከመሰረቱ በኋላ ከዛ በኋላ ምንድን ያደረጉት? ድርጅቱን እያሰፉ አባላትን እያሰፉ ሚሊተሪ ዊንግ ወታደራዊ ዊንግ እያደራጁ ከላይ ወደ ታች ምን መዋቅራቸውን ዘረጉ፣ ጦራቸውን ዘረጉ። ከዛ 17 ዓመት ታግለው ነው ለውጤት የበቁት። 17 ዓመት ታግለው በ17 ዓመት ውስጥ እርስ በርስ ተገዳድለዋል። እንደነ ኢዲዩ እንደነ ኢያፓ ያሉ በትግራይ የነበሩ ድርጅቶችን አጥፍተዋል። በመካከላቸው የምታስታውሱት ከሆነ ህንፍፍሽ የሚባል እንቅስቃሴ ነበር። በመካከላቸው እርስ በርስ እነ ዶክተር አረጋዊ ወረደ እነ ግዳይ ስራሴው ምናምን በሙሉ የወጡት ያኔ በብዙ ነገር ውስጥ አልፈው ነው። 17 ዓመት ነው ጊዜ ወሰደባቸው እና ያ ድርጅታቸው ግን ከየት ነው? ከላይ ወደ ታች ነው። ድርጅቱ ተቋቋመ፣ ከዛ ጦሩ ተቋቋመ። የፋኖ ግን ምንድነው? ከታች ወደ ላይ ድርጅት አልነበረም። ፋኖ ከታች የነበረው ኃይል ነው የተነሳው። ታች የነበረው ኃይል ስለሆነ ህወሓትን ከፋኖ ጋር ማወዳደር አያስፈልግም። ህወሓቶች አንድ ስለሆኑ ፋኖ አንድ እንዴት አይሆንም? ከህወሓቶች እንዴት አንማርም? አይደለም። የህወሓት ባህሪና የህወሓት አመሰራረት ባህሪና የፋኖ አመሰራረት ባህሪ የተለያየ ነው። ህወሓት ከላይ ወደ ታች፣ ፋኖ ደግሞ ከታች ወደ ላይ ነው። ኦነግን ልጠቅስ ፈለኩኝና ግን ተውኩት። ለምን ኦነግ የከሸፈ ድርጅትን አሁን እዚህ ጋር ከፋኖ ጋር አምጥተን ማመሳሰል የለብን። ኦነግ የከሸፈ ድርጅት፣ ስለዚህ ኦነግን እርሱት። ስለዚህ ከታች ወደ ላይ ነው እና በመቶዎች የሚቆጠር አደረጃጀት፣ በየቦታው የተሰባሰበ አደረጃጀት በጋንታ፣ በሻለቃ፣ በብርጌድ፣ በእዝ፣ በክፍለ ጦር፣ በኮር፣ በእዝ እያለ ወገኖቼ አሁን 2 አደረጃጀት ነው ያለው። አፋህድ የሚባለው በእስክንድር ነጋ የሚመራ አደረጃጀት አለ። አፋብሃ የሚባል በቡድን አመራር የሚመራ አደረጃጀት አለ። በኮሌክቲቭ ሊደርሺፕ ልክ አሜሪካኖች ያኔ ከእንግሊዞች ጋር ሲዋጉ ኮንቲኔንታል ኮንግረስ የሚባል አልነበረም? ኮንቲኔንታል ኮንግረስ የነበረ ጊዜ ይመሩት የነበረው አይነት ስታይል የማንም ግለሰብ ተክለሰውነት ያልገነነበት በእኩልነት በመዋቅር በኮሚቴ የሚመሩበት የኮሌክቲቭ ሊደርሺፕ እንደ ኮንቲኔንታል ኮንግረስ አይነት ኮሌክቲቭ ሊደርሺፕ ያለበት አወቃቀር ነው በአፋብኃ። እና ፋኖች በ2 አደረጃጀት ተመልከቱ፣ ከመቶ ምናምን አደረጃጀት ወደ 2 ተጠርንፈዋል። ይሄ ትልቅ ነገር አይደለም ወይ ወገኖች? አንድነት ማምጣት በጣም ከባድ ነው እኮ፣ በጣም ቻሌንጂንግ እኮ ነው። እና ከታች ወደ ላይ መጥተው በመቶዎች የሚቆጠሩ በ2 አደረጃጀቶች አሁን ተጠርንፈዋል። 85% የሚሆኑት ፋኖች በአፋብኃ ስር ሲሰባሰቡ 15% የሚሆኑ ፋኖች ደግሞ በአፋሕድ ስር ተሰብስበዋል። አሁን በጎንደር ደግሞ እነ ሻለቃ ደረጀና እነ ሀብቴ እየተነጋገሩ ስለሆነ ምናልባትም ደግሞ 85% የሆነው ወደ 90% ከፍ ሊል ይችላል። እና ይሄ ትልቅ ድል ነው። ፋኖች አንድ
እየሆኑ ነው። 150 አደረጃጀት ነበረ። በ2 ዓመት ተኩል ብቻ ወደ 2 አደረጃጀት ደርሰዋል። ይሄ ቀላል ስራ ነው ወይ ወገኖቼ? ፋኖ እንዳልሆነም ብለን ለምንል ሰዎች ይሄ ቀላል ስራ አይደለም። ይሄ አንድነት አይደለም ወይ? የአንድነትን ሂደት ወደፊት ማፋጠን አይደለም ወይ? ኬን ያዙልኝ። ሌላ የትግራይ ክልል ህወሓት በትግራይ ክልል ነው የሚንቀሳቀሰው። የትግራይ ክልል ማለት አሁን በአማራ ክልል ይሄ አሁን ፋኖ የሚንቀሳቀስበት አካባቢ የአማራ ክልል የሚባለው የትግራይ ክልልን 5 እጥፍ የሚሆን ነው። ወለጋ ስትጨምሩ ደግሞ 6 እጥፍ 5 እጥፍ የሚሆን እና ህወሓቶች ከላይ ወደ ታች አደረጃጀት መስርተው በአንድ ክፍለ ሀገር ትግራይ በሚባል ክፍለ ሀገር ፋኖ የሚንቀሳቀስበት 1/6 ወይም 1/5 በሚሆን አካባቢ ብቻ አንድነትን መስርተው ጠንካራ አደረጃጀትን መስርተው 17 ዓመት ከወሰደባቸው ፋኖ በተበታተነ ሁኔታ የነበረን የትግራይ ክልልን 5 ወይም 6 እጥፍ ወለጋን ተጨመርን ባለበት ቦታ ሰፊ ቦታ እየተንቀሳቀሰ ባለበት የአንድነት የመፍጠሩን ቻሌንጁንም ደግሞ መመልከት አለብን። እንደዛም ሆኖ ወገኖቼ በጎጃም ፋኖች አንድ ከሆኑ 1 ዓመት ተኩል አለፈው። በወሎም ሁሉም ፋኖች አንድ ሆነዋል። አሁን በጎጃምም ንግግሮች እየተደረጉ ነው። በጎንደርም ንግግሮች እየተደረጉ ነው። በጎንደር ያለው ፋኖ ሁሉ አንድ ይሆናል። ስለዚህ ይሄ ራሱ ስፋቱ የቆዳ ስፋቱ ራሱ ሰፊ ነው እና በጣም የተወሰነ አካባቢ አንድ ማድረግና ሰፊ ኤሪያ አንድ ማድረግ ቻሌንጅ አለው እና የፋኖ አንድነት አንዱ ቻሌንጅም ይሄ ነው ልላችሁ ነው። ይሄንን ሁሉ ቻሌንጅ ተቋቁሞ ነው ወደ 2 አደረጃጀቶች የመጡት። ሰርጎ ገቦችና የውጭ እጆችም ደግሞ አሉ። አገዛዙ ፋኖች አንድ እንዳይሆኑ ብዙ ገንዘብ መድቦ ብዙ ባጀት መድቦ የሚያሰማራቸው ሰዎች አሉ። ፋኖች መካከል መከፋፈል የሚፈጥሩ በጥቅም እየገዛ በገንዘብ እየገዛ እየሰለለ ሰርጎ ገቦች አሉ። ይህንንም አንርሳው። ያንን ሁሉ ተቋቁመው ሰርጎ ገቦቹን ሁሉ ተቋቁመው ነው ወደ 2 አደረጃጀት የመጡት። ይህንንም ቻሌንጅ ተቋቁመው ይህን ሁሉ ተግዳሮቶች ተቋቁመው ነው ወገኖች። የአንዳንድ መሪዎች የስልጣን ኢጎና ጥማትም የፋኖ አንድነት እንዳይመጣ ችግር ፈጥሯል። የአንዳንድ መሪዎች የስልጣን ኢጎና ጥማት አንዳንድ መሪዎች በተለይ ሸዋ አካባቢ ሸዋ በተለይ እኔ መሪ ካልሆንኩ በሚል ችግር ተፈጥሯል። ሸዋ አንድ እንዳይሆን አንዱ እንቅፋት የሆነው እኔ መሪ ካልሆንኩ የሚል ጥያቄ ነው። ምን ጥያቄ ነው? ደሳለኝ ማነው? ይቅርታ ሻለቃ ደሳለኝ ጋራ ማነው? ኢንጂነር ደሳለኝ ጋራ ይሄ ችግር የለም። ነገር ግን ማነው አሰግድ የነበረ ጊዜ የሸዋ አንድነት ያልመጣው አቶ አሰግድ እኔ መሪ ካልሆንኩ ብሎ ነው። አሁን ደግሞ የሸዋ አንድነት ካልመጣው መከታው ማሞ እኔ መሪ ካልሆንኩ ብሎ ነው። ሸዋዎች አንድ ያልሆኑት በቃ አለ። የስልጣን ኢጎና ጥማት፣ የስልጣን ጥማት፣ የስልጣን ፍላጎት ይሄ አንዱ ተግዳሮት ነው። እና የመሪዎች ባህሪና የመሪነት ብቃትም አለ። መሪዎች በታሪክ አጋጣሚ ከየአካባቢያቸው መሪ ሆኑ፣ ግን ድርጅት ለመፍጠር አንድነትን ለመፍጠር ብዙ የሚያስፈልጉ ስኪሎች አሉ። ለምሳሌ ክራይሲስ ማኔጅመንት፣ ግጭቶች በሚፈጠሩበት ጊዜ ግጭቶችን እንዴት መፍታት ይቻላል? አንዱ በዚህ መስመር ሌላው በዚህ መስመር ከሄደ እንዴት የሚያስታርቁ ሀሳቦችን ማምጣት ይቻላል? ነገሮችን ከሳጥን ውጭ አውት ኦፍ ዘ ባክስ በማሰብ መፍትሄዎችን እንዴት ማምጣት ይቻላል? እና ይሄ በቃ የባህሪ ጉዳይ የእልህ አለ፣ የክብር ጉዳይ አለ፣ የዋህነት ጉዳይ አለ። የተለያየ የፋኖ መሪዎች የተለያየ ባህሪ ነው ያላቸው። የተለያየ ባህሪ እነዚህ የተለያዩ ባህሪዎችም ደግሞ አንዳንዴ እነዚህ የተለያዩ ባህሪዎችን ለማጣጣም አስቸጋሪ የሆነበት ሁኔታ ነው ያለው። አንዳንድ የሚናደዱ በጣም ሀቀኛ የሆኑ ጎበዝ የሆኑ ፋኖዎች አሉ፣ ግን ትዕግስት የሌላቸው። ስለዚህ እነሱን አንዳንዴ ሃንድል ማድረግ ያስፈልጋል።
አንዳንድ ሰዎች እንደ ልባቸው የሚናገሩ አሉ። እንደ ልባቸው ይሄ ቂም የለባቸውም፣ ተንኮል የለባቸውም፣ ግን አንዳንዴ እንደ ልብ ይናገራሉ። እንደ ልብ በሚናገሩበት ጊዜ ሌላው ደግሞ ትንሽ ሰምቶ የሚቀየም ነገር የሚያዞር ደግሞ አለ። ስለዚህ በሁለቱ መካከል ፐርሰናል ግጭት ይፈጠራል፣ ፐርሰናል መቃቃር ይፈጠራል። እሱ እንደዚህ ነው፣ እሷ እንደዚህ ነው በሚል በቃ ያ በባህሪ ምክንያት የሚመጡ በመሪዎች መካከል በባህሪ ምክንያት የሚመጡ ችግሮች ራሳቸውን የቻሉ ቻሌንጂንግ የሆነ ነገር ፈጥረዋል። የኮሚኒኬሽን ችግር እዚህ ጋር አልጠቀስኩትም። የኮሚኒኬሽን ችግር ማለት አገዛዙ እነዚህ ፋኖዎች እንግዲህ ብያቸዋለሁ፣ የትግራይ ክልል 5-6 እጥፍ በሚሆን ቦታ ነው የሚንቀሳቀሱት። በዚህ ሁሉ ቦታ በሚንቀሳቀሱበት ጊዜ መገናኘት አለባቸው እኮ፣ መነጋገር እኮ አለባቸው፣ ኮሚኒኬት ማድረግ አለባቸው፣ ያሉ ልዩነቶችን ማጥባብ አለባቸው፣ የተጣሉትን ማስታረቅ አለባቸው። የተጣሉ እንዲታረቁ ያሉ ንግግሮች፣ ውይይቶች ካልተደረገ፣ ዳያሎግ ካልተደረገ፣ ኮሚኒኬሽን ከሌለ እንዴት ነው አንድ የሚሆኑት? እንዴት ነው የሚገናኙት? እንዲገናኙ ስልካቸውን አገዛዙ ይጠልፋል። እንደ ሳተላይት ስልክ የመሳሰሉ የተለያዩ የመገናኛ እንትን መንገዶች የላቸውም። ስለዚህ ብዙዎቹ በእግር ከአንድ አካባቢ ወደ አንድ አካባቢ ከአንድ አካባቢ ወደ አንድ አካባቢ እየተጓዙ ነው አንድነታቸውን እንትን ያደረጉት። ኔትወርክ ካለ በዋትሳፕ ይገናኛሉ፣ በሲግናል ይገናኛሉ፣ በቴሌግራም ይገናኛሉ። ኔትወርክ ከሌለ ግን በቃ በእግር ነው እየተጓዙ የሚገናኙት እና በጣም የኮሚኒኬሽን ችግር አለባቸው። እንደገና አንዳንድ ስልኮቻቸውን ደግሞ ከተጠቀሙ ያንን ስልኮቻቸውን ያይና አገዛዙ በዛ አካባቢ ነጥሎ የድሮን ጥቃት ይፈጽምባቸዋል። በድሮን ጥቃት የሞቱ የፋኖ አመራሮች አውቃለሁኝ እኔ በስልክ ምክንያት። ስለዚህ ህይወታቸው አደጋ ላይ ሆነው እንደ ልብ መገናኘት እያቃታቸው እየቸገራቸው ወገኖቼ፣ በዚህ ሁኔታ ውስጥ ችግሮቻቸውን ለምን አይፈቱም እንዳለን፣ ችግሮቻቸውን እንዲፈቱ እኮ መነጋገር አለ። የመነጋገር ችግር አለባቸው። የኮሚኒኬሽን እንጂ የመግባባት ችግር አለባቸው። ስለዚህ ይሄ ራሱ ኮሚኒኬሽን ራሱን የቻለ ተግዳሮት ነው። በዚህ ሁሉ ሁኔታ ውስጥ ሆኖ ነው እንግዲህ ወገኖቼ ከ200 ምናምን አደረጃጀት ወደ 2 አደረጃጀት የወረዱት። ተመልከቱ የሰሩትን ስራ። አንድነትን መመስረት ሂደት ነው ያልኩት እኔ በዚህ ምክንያት ነው። አንድነትን መመስረት ሂደት ነው ያልኩት በዚህ ነው። ፋኖ አንድ ካልሆነ አንረዳም የምንል ሰዎች ተመልከቱ፣ በዚህ ሁሉ ተግዳሮቶች ውስጥ በ2 ዓመት ተኩል ብቻ ፋኖች ተጉዘው ያመጡትን ውጤት ተመልከቱ። ፌር እንሁን፣ ፍትሃዊ እንሁን፣ ሚዛንም ስንመዝን ጀጅም ስናደርግ ፍትሃዊ እንሁን። 1 2 3 ቦታ ችግር ተፈጠረ ብለን ይሄ የተሰሩ ስራዎችን በሙሉ ወደ ጎን አድርገን ፋኖ ላይ ጀርባ መስጠት ተገቢ ነው ብዬ ነው ያልኩት። እንግዲህ በምክንያት የምናምን ከሆነ በሚዛን ነገሮችን በሚዛናዊነት የምናይ ከሆነ የምንፈርድ ከሆነ ይሄንን ማለት ፈልጋለሁ። ሌላው ከዚህ የፋኖ አንድነት ተግዳሮች አንዱ ሌላው ዝም ያልጠቀስኩት በተለይ ከዘመነ ካሴና ከእስክንድር ነጋ ጋር የተገናኘ ፖለቲካ ነው። ይሄ እውነቱ መነጋገር አለ። በዘመነ ካሴና በእስክንድር ዙሪያ ያለው ነገር የፋኖ አንድነት እንዳይመጣ ትልቅ መሰናክል ሆኖ አሁንም ነው። በተለይ አሁን የዘመነ ካሴ የለም አሁን ግን የእስክንድር ነጋ ጉዳይ ግን አሁንም ነው። በእስክንድር ነጋ ምክንያት ነው ብዙ ጊዜ ፋኖዎች በዲያስፖራ ያለው ፋኖ በውጭ ሀገር ያለው ፋኖ ሁሉ የተከፋፈለው በማን ምክንያት ነው? በእስክንድር ምክንያት። ፋኖዎች አንድ ላይ ሆኖ ይሰሩ ነበር፣ አንድ ላይ ሆኖ ይጓዙ ነበር። ነገር ግን እስክንድር ነጋ ከመጣ በኋላ ግንባር የሚል ነገር ከፈጠረ በኋላ ከዛ በኋላ የእስክንድር ነጋ ደጋፊና የእስክንድር ነጋ ተቃዋሚ በሚል ፋኖች ፋኖን የሚደግፈው ማህበረሰብ ተከፋፈለ። እስካሁን ድረስ ተከፋፍሏል። ራሱ የእስክንድር ነጋ ደጋፊዎች የሚባሉትም ደግሞ እንደገና አፋህድ የሚባል ተቋቋመና አፋህድ የሚባል ተቋቁሞ የአፋህድ ደጋፊ አለ፣ የአፋባ ደጋፊ አለ። አፋህድ የሚባለው ደግሞ ተቋቁሞ አፋህድ የሚባለው ደጋፊዎች ደግሞ እንደገና ለሁለት ተከፈሉ። የፋቤኖችና የነ ዶክተር አምሳሉ ምናምን ያለበት ማለት ነው። እንደገና ተከፋፈሉ። እንደገና የነ ዶክተር አምሳሉ እነ ሀብታሙ እያሉ ያሉበት ደግሞ እንደገና ለሁለት ተከፋፈሉ። ሁሉም በእስክንድር ምክንያት ከእስክንድር ጋር በተገናኘ ከአፋሕድ ጋር በተገናኘ አያችሁ። ስለዚህ ይሄ የእስክንድርና ከእስክንድር ጋር በተገናኘ የተፈጠረው ችግር ትልቅ ለፋኖ ትልቅ ጉዳት አድርሷል።
ስለዚህ አሁንም እስክንድር የምትሉ ሰዎች አንድ ነገር በጣም ላሳስብ የምፈልገው ነገር እስክንድር ነጋ ግለሰብ ነው። ይሄ የፋኖ ትግል የህዝብ ትግል ነው። ስለዚህ በእስክንድር ነጋ ምክንያት ፋኖዎች ተከፋፍለው የፋኖ ደጋፊዎች ተከፋፍለው ሊቀጥሉ አሁን የተለያዩ ተግዳሮቶችን በማለፍ የዘመነ ጉዳይ አይደለም፣ የእስክንድር ጉዳይ አይደለም፣ የማንም ግለሰብ ጉዳይ አይደለም። አሁን የአማራ ፋኖ ብሔራዊ ኃይል የሚባል 85 በመቶ የፋኖችን ያቀፈ ድርጅት ተቋቁሟል። 15 በመቶ ያሉት ደግሞ ወደዚህ ድርጅት እንዲመጡ ጥረት እየተደረገ ነው። ስለዚህ እነዚህ ሰዎች እሺ ካሉ በተለይ የጎንደር እነ ደረጀ ውይይት እያደረጉ ነው፣ ንግግር እያደረጉ ነው። እነ ደረጀ ከተሳካላቸው ወደ 85 በመቶ ይገባሉ። ወደ 90 በመቶ ቁጥሩ አደገ ማለት ነው ፐርሰንቴጁ። እነ መከታው ማሞ ደግሞ ራሳቸውን ከአፋሕድና ከእስክንድር ነጋ ጥገኝነት አውጥተው ወደ ህሊናቸው ተመልሰው ከዚህ በፊት የሰሩት ስህተት ቆጭቷቸው አዝነው ከወንድሞቻቸው ከነ ኢንጂነር ደሳለኝ ጋር ተነጋግረው ደግሞ ሸዋን አንድ ካደረጉ ደግሞ የፋኖች አንድነት 100% ይሆናል ማለት ነው። እንግዲህ ተመልከቱ ወገኖች፣ በእነዚህ ሁሉ ተግዳሮቶች ውስጥ አልፈን 85 በመቶ የሚሆኑ ፋኖች በአንድ ድርጅት ውስጥ ተሰባስበዋል። እነ ዘመነ ካሴ፣ እነ ምሬ ወዳጆ፣ እነ ኢንጂነር ደሳለኝ ሲያስብ ሸዋ፣ እነ ድርሳን ከሰም ያሉት፣ ቡልጋ ያሉት፣ ሀገረ ማርያም ያሉት፣ ጎጃም በሙሉ ያሉት፣ ወሎ በሙሉ ያሉት፣ 75 በመቶ ጎንደር ውስጥ ያሉት፣ ኤፍራታና ግድም፣ አጣዬ፣ ማጀቴ፣ ጊሼራቤል ምናምን በሙሉ ያሉት ፋኖች 85 በመቶ በሚሆኑ ፋኖች ስር ባቀፈው ድርጅት ውስጥ ተሰብስበዋል። ስለዚህ ፋኖ አንድ እየሆነ ነው። እግዚአብሔር ካለ ደግሞ እነ ደረጀ በላይ እነ ተሾመም ደግሞ ተቀላቅለው ሙሉ ጎንደር ደግሞ አንድ ሆኖ በቅርብ ጊዜ ውስጥ ከ85 በመቶዎች ውስጥ ተቀላቅለው ወደ 90 በመቶ ደግሞ ያድጋሉ የሚል ተስፋ አለ። ሁላችን ያንን እየጠበቅን እንግዲህ ከዚህ ይህንን ዝግጅት ከማድረግ በፊት አንድ ሌላ ምሳሌ ላቀርብላችሁ። በተለይ የሲሪያን ምሳሌ ላቀርብላችሁ ወገኖች። የሲሪያ ምሳሌ ፋኖች አንድ ቢሆኑ 100% አንድነት ቢኖር ደስ ይለኛል። 100% ሙሉ ለሙሉ አንድነት ቢኖር ደስ ይለኛል። ለዛ እየሰራ ነው። ነገር ግን ሙሉ በሙሉ በተለይ አፋሕድ ውስጥ ያሉት ሰዎች አፋሕድ ውስጥ ያሉ ድርጅቶች ከአፋሕድ ጋር ሆነው እንዳለ 100% 100% ፋኖች አንድ መሆን አለባቸው፣ አንድ ካልሆኑ ድል አይመጣም የሚል አቋም ግን እኔ የለኝም። እነ መከታው እነ ደረጀ ንግግር እያደረጉ ነው ብያቸዋለሁ። እና እነ ደረጀ እግዚአብሔር ከፈቀደ ወደ አብዛኛው ፋኖ ይቀላቀላሉ። እነ ደረጀ ከተቀላቀሉ ወደ 90 በመቶ ይሆናል የፋኖ አደረጃጀት። እነ መከታው ደግሞ ያንን ተከትሎ ይቀላቀላሉ ብዬ ተስፋ አደርጋለሁ። ካልተቀላቀሉ ግን እንበል እነ መከታው 10% ሆነው ሌሎቹ ፋኖች 90 በመቶ ሆኑ እንበል። ከዛስ ምንድን ነው የሚቀጥለው? እዚህ ጋር ላሳያችሁ አንድ ምሳሌ። ይሄ የምታዩት እንትን ነው፣ ሲሪያ ነው። ከሲሪያ ምን መማር ይቻላል የሚለውን ነው። ሲሪያ ነው። ይሄ ሲሪያ በፊት ሐፌዝ አልአሳድ ነበረ ድሮ የሲሪያ መሪ። ከዛ ሐፌዝ አልአሳድን ተክቶ ልጁ ባሽር አልአሳድ የሲሪያ ፕሬዝዳንት ሆነ። እነዚህ ሁለቱ ለ50 ምናምን ዓመት ነው የገዙት ሲሪያን። በጣም ለረጅም ጊዜ ነው የገዙት እና በሐፌዝ አልአሳድ ጊዜ ሁሉም ሲሪያ በሱ ስር ነበረ። ነገር ግን በባሽር አልአሳድ ጊዜ የእርስ በርስ ጦርነት ተነሳ። ህዝቡ ሰላማዊ ለውጥን ፈለገ። ባሽር አልአሳድ ግን የህዝቡን ጥያቄ በጠመንጃ ለመጨፍለቅ ሞከረ። ከዛ በኋላ ወደ ትጥቅ ትግል ተገባ። ወደ ትጥቅ ትግል በሚገባበት ጊዜ ራሱን አይሰስ ብሎ የሚጠራው ይሄ በጣም ዘግናኙ ጨፍጫፊው አክራሪው እስላማዊ ቡድን በጣም በሲሪያ እና በኢራቅ ተስፋፋ። የዚህን ጊዜ በጣም በሲሪያ ከፍተኛ ጦርነት ተደረገ እና እዚህ ጋር የምታዩት አይሰስ ከተደመሰሰ በኋላ አሜሪካኖችም ራሽያዎችም ገብተው ቱርኮችም ገብተው አይሰስ ተደመሰሰ። አይሰስ ከተደመሰሰ በኋላ እዚህ ጋር የምታዩት ካርታ ሲሪያ ነው። የባሽር አልአሳድ የሚቆጣጠረው ቦታ በቀይ ያለው ቦታ ነው። በቀይ ያለውን ቦታ ባሽር አልአሳድ ይቆጣጠር ነበረ።
የተቀረውን ግን ቢጫው በአሜሪካኖች በሚደገፉ በኩርዶች ስር ነበረ። አረንጓዴና ደማቅ አረንጓዴና ፈዛዛ አረንጓዴ የሚባሉ በደና አሌፖ አካባቢና ኢድሊብ በሚባሉ አውራጃዎች አካባቢ ደግሞ የሚንቀሳቀሱት እስላማዊ ጽንፈኞች ነበሩ። እንደ አልካይዳ የነበሩ ከአይሰስ ተገንጥለው ከአይሰስ ጋር ተጣልተው ለብቻቸው በቃ የራሳቸውን ሀሻም ምናምን የሚባል ድርጅት መስርተው አልቃይዳዎች ናቸው እና እነሱ ነበሩ በዛ የሚንቀሳቀሱት። እዛ ወደ ታች ወደ ዮርዳኖስ አካባቢ ደግሞ በአሜሪካ የሚደገፉ ሽምቅ ተዋጊዎች አሉ። የተወሰነውን ደግሞ የሲሪያ አካባቢ በሰማያዊ ያለውን እስራኤሎች ተቆጣጥረውት ነበር እና እንደዚህ ነው። እዚህ ጋር የምታዩት እነዚህ የተለያዩ ተቃዋሚዎች የትጥቅ ትግል የሚያደርጉ በሲሪያ ውስጥ ነበሩ ማለት ነው። ሁሉም በቀይ ያለውን ባሽር አልአሳድን የሚዋጉ ነው። አሁን ምንድን ነው የሆነው? እነዚህ ባሽር አልአሳድን የሚታገሉ የሶሪያ አማጽያን የተወሰኑት ተቀናጁ። አሁን እዚህ ጋር የምታዩት በቱርክ የሚታገዙት ከላይ ያሉት በተለይ ደማቅ አረንጓዴ እና አረንጓዴ ምናምን ያለው እና አፍሽን የሚባል ቦታ ለአሌፖ እና ኢድሊብ አካባቢ ያሉት እነዚህ ሶስቱ በቱርክ የሚታገዙት እና ሁለቱ እነዚህ በቀይ ያከበብኳቸው ምን ሆኑ? ግንባር ፈጠሩና ተቀናጁ። ግንባር ፈጠሩ። አሁን ግንባር ከፈጠሩ በኋላ ምን አደረጉ? ወደ በጋራ ተቀናጅተው አንዳንዴ እርስ በርስ ይዋጉ ነበር። አሁን ግንባር ፈጠሩና ወደ ደማስቆ መጓዝ ጀመሩ እና ያደረጉት ነገር ምንድነው? መጀመሪያ ያደረጉት ነገር አሌፖን ከተማ ያዙ። አሌፖ ማለት በጣም ትልቅ ከተማ ናት፣ ታሪካዊ ከተማ ናት። ከደማስቆ ቀጥላ በሲሪያ ያለች ትልቋ ከተማ ናት። አሌፖን ከያዙ በኋላ ከአሌፖ ወደ ከአሌፖ ወደ ሆም፣ ከሆም ወደ ሃም እያሉ ወደ ሶሪያ መጡ ማለት ነው። ወደ ሶሪያ ከመጡ በኋላ ተመልከቱ፣ ሌሎች እኮ ሽምቅ ተዋጊዎች አሉ፣ በኩርድ ያሉ፣ በዮርዳኖስ ድንበር አሜሪካኖች የሚደግፏቸው ያሉ እነሱ አሉ። እነሱን ትተው ግን ምንድን ያደረጉት? በቱርክ የሚታገዙት እነዚህ ሰዎች ቀጥታ ወደ መሃል ገብተው ዮርዳኖስን ተቆጣጠሩ ማለት ነው። ከዛ በኋላ ምን ሆነ? ባሽር አልአሳድ ከተወገደ በኋላ እንደምታዩት አብዛኛውን ቦታ እነዚህ የተጣመሩት ኃይሎች ሌሎችም ተጨምረውበት የተጣመሩ ኃይሎች የሲሪያ መንግስት አዲስ የሲሪያ መንግስት ደማስቆን ተቆጣጥረው አህመድ አልሻራ ይባላል መሪያቸው። አልቃይዳ የነበረ ነው። ይሄ እዚህ ጋር የምታዩት በሱ መሪነት ጊዜያዊ መንግስት ተቋቋመ እና እንግዲህ እዚህ ጋር ደማስቆ የገቡት ሁሉም ተቃዋሚዎች 100% ውህደት ፈጥረው አይደለም። 100% ውህደት ፈጥረው አይደለም። የተወሰኑት አንድነት ፈጥረው፣ የተወሰኑት ተደራጅተው፣ የተወሰኑት ተሰባስበው አንካራ ሆነው በመጓዛቸው። ስለዚህ ፋኖ ጋም ወገኖቼ 100% ፋኖዎች አንድ መሆን የለባቸው። አሁን 85% ፋኖዎች አንድ ሆነዋል። እግዚአብሔር ቢፈቅድ ይሄ 85% እነ ደረጀ ደግሞ ከመጡ ወደ 90% ያድጋል። እነ መከታው ደግሞ ህሊና ኖሯቸው እስክንድር ነጋን ወደ ጎን አድርገው አብሃድን ወደ ጎን አድርገው ወደዛ ወደ ስብስቡ ደግሞ ከመጡ 100% ነው። እሱ እሰየው፣ በቃ ቢንጎ አለ። አንድ የፋኖ ድርጅት ብቻ ተፈጠረ ማለት ነው። ነገር ግን እነ መከታው አንፈልግም ብለው ለብቻቸው ከሆኑ በራሳቸው ምክንያት ያኔ ከህዝብና ከሰራዊታቸው ጋር ይነጋገሩ። የተቀሩት ግን እነ መከታው እስኪመጡ ብሎ ደግሞ ወደኋላ መቀመጥ አያስፈልግም። የተቀሩት 90% ወደፊት መሄድ አለባቸው። ልክ እዚህ ጋር እንዳየ ነው። እነ አህመድ አልሻራ እንጅት ፈጥረው ሌሎቹ እስኪመጡ አልጠበቁም። በቃ ጠንካራ መሆናቸውን ካወቁ የራሳቸውን ጥንካሬ ካረጋገጡ በኋላ በቱርኮችም ስለሚታገዙ ወደዛ ሄድ እና እንደዛ ነው ፋኖችም ጋር መሆን ያለበት እንደዛ ነው የሚል እምነት አለኝ። እና እዚህ ጋር እንደምታዩት የተወሰኑ አካባቢዎች በቱርኮችና ቱርኮች በሚደግፏቸው ሰዎች የተያዙ ቦታዎች አሉ። በቢጫ የምታዩት የኩርዶች የሚንቀሳቀሱባቸው ቦታዎች ናቸው። አሁንም ራሳቸው በራሳቸው እያስተዳደሩ ነው። ታች ድሩዞች የሚንቀሳቀሱበት ቦታ ደግሞ አለ እዛ ታች እና እስራኤሎችም ደግሞ የያዙት ቦታ አለ እና ወደ ላታኪያ እና ተርሰስ የሚባለው ቦታ ደግሞ ይሄ ወደ ሜዲተራኒያን ባህር ድንበር ደግሞ ያለው እዛ አካባቢ የአላዋይት የሚባል ጎሳዎች የሚኖሩበት ነው። እዛም አካባቢ ትንሽ ሲሪያ አለመረጋጋት አለ።
ይሄ የሚያሳያችሁ ምንም እንኳ እነ አህመድ አልሻራ ደማስቆን ቢቆጣጠሩም ስቲል ሲሪያን አንድ አድርገው መቀጠል አልቻሉም። ለምን? ያ የሆነበት ምክንያት አንዱ አልካይዳ ስለነበሩ በቃ በዚህ በሲሪያ አክራሪነትን ማስፈን ስለሚፈልጉ ነው። ሲሪያ ደግሞ ብዙ ኩርዶች አሉ፣ ብዙ ክርስቲያኖች አሉ፣ ብዙ ድሩዞች አሉ፣ ብዙ አላዊቶች አሉ። የተለያየ ሃይማኖት የተለያየ ጎሳ ያለባቸው ማህበረሰባት ስለሆነ ያሉት እስላማዊ አረባዊ የአረቦች ብቻ የሆነች እስላማዊ ብቻ የሆነች ልክ የሽሪያ ህግ የእስልምና ህግ የአገሪቱ ህግ የሆነባት ስርዓት መዘርጋት አይቻልም። እና እነዚህ ሰዎች በቃ ግትር ሆነው ሽሪያ በሲሪያ መኖር አለበት የሚል አቋም ስለያዙ አሁን ሲሪያ መረጋጋት የለም። ምናልባትም አሁን በተወሰነ መልኩ በአንጻራዊነት የተረጋጋችው ሲሪያ ወደ ለየለት ጦርነት እንደገና ልትሄድ የምትችልበት ሁኔታ አለ። ግን ቢያንስ አሁን በመርህ ደረጃ ግን አትሊስት የባሽር አልአሳድን አገዛዝ ከዚህ ተመልከቱት ያላችሁ ከዚህ ወደዚህ መሸጋገር የተቻለው የተወሰኑት ኃይሎች አንድ ላይ ሆነው ግንባር ፈጥረው ተጠናክረው በመምጣታቸው ነው። እና ፋኖ እንዳልኳችሁ አንድ እየሆነ ነው። አንድነትን እየመሰረቱ ነው። ወደ 85 በመቶ የሚሆኑ ፋኖች አንድ ሆነዋል። ይሄ ደግሞ ሂደት ወደ 90 በመቶ ወደ 100 በመቶ የሚያድግበት ሁኔታ ይፈጠራል። ስለዚህ ያንን ማበረታታት ነው ያለብን። ስለዚህ ለአድማጮችም ለተከታዮችም ፋኖን መደገፍ የምትፈልጉ ነገር ግን ፋኖ ለምን አንድ አልሆንም ብላችሁ ለምትሉ ወገኖች ፋኖ አንድ ይሁን፣ ድጋፋችሁን ከማድረግ ወደኋላ አትበሉ። ይሄ የአንድነት ሂደት ቀላል ሂደት አይደለም። በርካታ ተግዳሮቶችን እያለፉ ነው ፋኖች እዚህ ደረጃ የደረሱት። አላያችሁም እንዴ ወሎ የሆነውን ነገር ወገኖች? ወሎ ከጥቂት ሳምንት ከመስከረም 16 እስከ መስከረም 14 እስከ መስከረም 30 የተደረገውን የ16 ቀን ዘመቻ አላያችሁም? አልሰማችሁም እንዴ? ወሎቹ እኮ አንድ ስለሆኑ አሁን እንደዚህ አይነት እንቅስቃሴ በሚያደርጉበት ጊዜ እኮ ብዙ ወገኖች እኮ ይሞታሉ። ብዙ ፋኖች እኮ ይሞታሉ ወገኖች። ብዙ ወንድሞቻችን እኮ ይሞታሉ። ብዙ ህፃናት እኮ አባት አልባ ይሆናሉ። ዋጋ እየከፈሉ እኮ ነው። ሜዳ ላይ ያሉ ፋኖች እኮ ዋጋ እየከፈሉ ወደ 16 ወረዳዎችን ፋኖ ነፃ አውጥተዋል። አዲስ አበባ ውስጥ ከሰም አካባቢ፣ ቡልጋ፣ ሀገረ ማርያም፣ በረሃት የመሳሰሉ አካባቢዎች ስንት ድንቅ ስራዎች እየተሰሩ ነው። በጎጃም በጎንደር ድንቅ ስራዎች እየተሰሩ ነው። ያን ሁሉ ነገር ለማድረግ ግን ሪሶርስ ያስፈልጋል፣ ስንቅ ያስፈልጋል፣ ትጥቅ ያስፈልጋል፣ ምግብ ያስፈልጋል፣ መድኃኒት ያስፈልጋል። ፋኖች አንድ ካልሆኑ አንረዳም ማለት እጅግ በጣም ስህተት ነው ወገኖች። ፋኖች አንድ እየሆኑ ነው። ሪዝንብል እንሆን፣ ምክንያታዊ እንሆን፣ ፍትሃዊ እንሆን በሚዛናችን በፍርዳችን። ፋኖች አንድ እየሆኑ ነው። 85 በመቶ የሚሆኑ ፋኖች በአንድ ላይ ተጠርንፈዋል። ወደ 100 በመቶ ለመሄድም ደግሞ እያደጉ ነው። 2 ዓመት ተኩል በዛ 2 ዓመት ተኩል ብቻ ከ100 ምናምን በላይ የሆኑ አደረጃጀቶች ተሰባስበው በከፍተኛ ችግር ውስጥ ሆነው አንድ እየሆኑ ነው። እስቲ ውጭ ሀገር ያለን ሰዎች አንድ ሆነናል እንዴ? እንደ ልብ በአውሮፕላን በረን መገናኘት እንችላለን። በዋትሳፕ በዙም እንደ ልብ መገናኘት እንችላለን። በአካል እንደ ልብ ተገናኝተን መወያየት እንችላለን። ስንት የአማራ ማህበራት እርስ በርስ መስማማት አቅቷቸው ተከፋፍለው የለም እንዴ? አሜሪካን ሀገር ውስጥ ስንት ድርጅቶች አይደለ እንዴ ተበታትነው ያሉት? አንድ ዳያስፖራው እንኳን ፋኖ አሁን የመጣው ዳያስፖራው እንኳን አንዱ አቋም ይዘን እንደ ትግራይ የዳያስፖራ አባላት አንድ አቋም ይዘን በአንድ ላይ ሆነን የሰራንበት ሁኔታ አለ እንዴ? ዳያስፖራውን ያሰባሰበ ኃይል አለ እንዴ? ለምን ተከፋፍሏል? የተለያየ ድርጅት ነው ያለው። ተነጋግረን አንድ መሆን አልቻልንም። በዳያስፖራ ያሉ ሚዲያዎችን ወሰደው አና ሚዲያ የሚባል ነበረ። የአፋሃድ ደጋፊዎች ሚዲያ ለሁለት ተከፋፍሏል። ኢትዮ 360 ተከፋፍሏል። አንድ ሆነን መስራት እንኳ ብዙ ጊዜ አልቻልንም። እኛ ተመልከቱ፣ የሰለጠነ ሀገር፣ ሁሉ ነገር የተመቻቸ ኮሚኒኬሽን ችግር የሌለበት ሀገር ሆነን እንኳ ታዲያ እኛ ያላደረግነውን እኛ ስናደርገው ቻሌንጂንግ እንደሆነ የተረዳነውን አንድነት መፍጠር፣ በአንድ ላይ መስራት ምን ያህል ከባድ እንደሆነ ማወቅ እንዴት ይሳነን?
ግን ፋኖች በዛ ሁኔታ ውስጥ ሆነው አንድ እየሆኑ ነው። 85% ፋኖች አንድ ሆነዋል ወገኖች፣ በከባድ ሁኔታ ውስጥ። በግርማችሁ የአማራ ፋኖ ብሔራዊ ኃይል ሲቋቋም እነ ምሬ ወዳጆ እነ ኢንጂነር ደሳለኝ ሲያሸብሸዋ ለ10 ቀን ለ15 ቀን በእግራቸው እንደተጓዙ ታውቃላችሁ ወገኖች። አንድነትን ለመመስረት 85% የሚሆኑ ፋኖችን በአንድ ላይ ለማምጣት ከሳምንት በላይ በእግር እየተጓዙ እግራቸው እየቆሰለ ነው አንድነትን የመሰረቱት። በአውሮፕላን አይደለም የሚሄዱት ወገኖች፣ አውሮፕላን አይደለም የሚሄዱት። በዚህ መልኩ 85% የሚሆኑ ፋኖች አንድነትን መስርተዋል፣ አንድ ሆነዋል። ስለዚህ እኛ ምክንያት ማበጀት የለብንም። ፋኖን ከመቼውም ጊዜ በላይ መደገፍ ነው ያለ። ፋኖ 100% አንድ ካልሆነ ፋኖን አንደግፍም የምንል ሰዎች አሁንም ካለን ፋኖ 100% አንድ ሲሆን የእናንተን ድጋፍ ፋኖ አይፈልግም። ለምን? ያኔ ፋኖ አዲስ አበባ ይገባል። ያኔ እናንተን ድጋፍ አይፈልግም። ድጋፋቸው አያስፈልገውም ፋኖ። የምን በቃ ይሄንን ስራውን እያጠናቀቀ አዲስ አበባ ከገባ በኋላ ባንኩ በፋኖ ስር ነው የሚሆነው እና ያኔ ፋኖ ማለት ይቻላል። እና ይሄንን ነው ማለት የምፈልገው። እንግዲህ ወገኖቼ ፋኖን በተመለከተ የፋኖን አንድነትና የዳያስፖራውን ድጋፍ በተመለከተ እንግዲህ ያዘጋጀው ዝግጅቴን ይመስላል። መደገፍ የማንፈልግ ሰዎች ሰበብ አናብዛ ላለሁኝ። መደገፍ የምንፈልግ ሰዎች ግን ተስፋ አለኝ ይሄ ዝግጅት በተወሰነ መልኩ አስተሳሰባችሁን ይቀይራል፣ ነገሮችን በተለየ ማዕዘን እንድታዩ ያደርጋችኋል። ከዚህ በፊት ፋኖን ስትደግፉ እንደነበራችሁ ከዚህ በኋላም ፋኖን ወደ መደገፍ ትመጣላችሁ የሚል እምነት አለኝ። ደግሜ ላለሁኝ 85% የሚሆኑ ፋኖች ጎጃም ያሉት 100%፣ ወሎ ያሉት 100%፣ ጎንደር ያሉት 75%፣ ሸዋ ያሉት በግምት 50%፣ ወለጋ ያሉት 100% በአፋብኃ ስር አንድ ሆነዋል። ጎንደር ያሉት 25%ዎች ደግሞ እግዚአብሔር ቢፈቅድ ውይይት ላይ ናቸው። ይሄንን ትልቅ ስብስብ ይቀላቀላሉ። ስለዚህ 100% ጎንደር፣ 100% ጎጃም፣ 100% ወሎ፣ 100% ወለጋና 50% በግምት ሸዋ በአንድ ላይ ይሰባሰባል። የሚቀሩት እነ መከታው ማሞ ናቸው። እነ መከታው ማሞ ደግሞ እነሱ ጋር እስክንድር ስላለ ከእስክንድር ጋር በተያያዘ ከአፋድ ጋር በተያያዘ ስለተተበተቡ ያ ከዛ ነፃ ያወጣሉ ነፃ ያወጡም እኔ አላውቅም። ብዙ ሙከራዎች እየተደረጉ ነው፣ ብዙ ጥያቄዎች እየተደረጉ ነው፣ ብዙ ልመናዎች እየተደረጉ ነው። እስካሁን ድረስ ከነ እስክንድር መለየት ከአፋድ መለየት ፍላጎት እንደሌላቸው ነው መረጃዎች የሚጠቁሙት። ስለዚህ የእነሱ ነገር አስተማማኝ አይደለም። ስለዚህ እነሱ በተናጠል ከ90% ፋኖች ተለይተው ለብቻቸው መንቀሳቀስን ሊመርጡ ይችላሉ። እንደዛ ከሆነ እንዳልኳችሁ 90% በአንድ ላይ ሆኖ ትግሉን ይጀምራል። ለብቻው ተነጥሎ ደግሞ የሚቀመጥ እኔ የህዝብ ድጋፍ ያገኛል ብዬ እኔ አላስብም። በራሳቸው ሊከስሙም ይችላሉ። በውስጣቸው ያለው ሰራዊትም ደግሞ ጥሏቸው ሊወጣ ይችላል። እንግዲህ በዛሬ ያዘጋጀው ዝግጅት ይመስላል። በሌላ ጊዜ በተመሳሳይ ፕሮግራም እስክንገናኝ ደህና ሁኑ።